ሸገር ካፌ ሸገር ካፌ ሸገር ካፌ በዳያሎጂካል ታሪክ ላይ የሚካሄደው ውይይት ዛሬም ቀጥሏል። ዶክተር ተካልኝ ወልደ ማርያም ከኛ ጋር ናቸው። ዶክተር ዮናስ አሽኔ ወደ ቤቱ ገብቷል። ዮናስ እንኳን ደህና መጣ። እንኳን ደህና ቆየሽ። ውይይታችን ይቀጥላል። በውጭ ግንኙነት ረገድ ሙከራዎቹን ተንተነህልናል ዶክተር ተካልኝ። የእነዚህ ሙከራዎች ውጤት ምንድነው? ትሩፋቱስ ምንድነው? እንደገና ደግሞ እነዚህ ውጤቱስ ምን ያሳየናል? ምን ተገኘበት? በሚለው የዚህ ክፍል ውይይት ክፍል ለመደምደም እውነት ነው። አሁን የተጠቀምሽበት ቃል እኔም ብዙ ጊዜ የተጠቀምኩበት ቃል ትሩፋት የሚለው ቃል ጠቃሚ ሆኖ ሳለ አንዳንድ ጊዜ እሰጋለሁ። ምናልባት ይሄ በጎ የሆነ ይዘነው የምንሄደው ትሬዠር የምናደርገው ውጤት ከልፋታችን ያገኘነው ውጤት እና ደግሞ እንደ ቅርስና እንደ ውርስ ይዘነው የምንሄደው ነገር የሚል ነገር ስላለው በዛ ውስጥ ምናልባት ከልክ በላይ ውጤቱ የተጋነነ ያስመስልብን ይሆን የሚል ስጋት አለኝ እና ምናልባት እንደውም አንዳንዴ አስባለሁ እንዲህ ከማለት ይልቅ በዚህ ጉዳይ ላይ ባለን በአገራችን ውስጥ ባለውና በቀጣይነትም በቀጠለው ውይይት ክርክር ሄድ መለስ ወደፊት ወደኋላ የሚሄድ በሂደት ውስጥ የዚህ ጊዜ አሻራ ምንድነው? አሻራ የሚለው ቃል አንዳንዴ የተሻለ ይመስለኛል። ወይም የገበሬ ሀገር ስለሆነ ምርት ግርድ ብንለው በቃ እውነት ነው። አሻራ እንደሱ ይሻላል። ራዛ ትሩፋት ትንሽ ወደ ፖዚቲቭ ውጤቶቹ ብቻ እንድናስብ የሚያስገድደን ስለመሰለኝ ነው። እቺን ውርስና ቅርስ የሚለው ነው። እኔ እንደው በየቦታው እየተጠቀምኩበት ቃል ሳላስፈቅድ ቃል እየተጠቀምኩበት ነው። በዚህ አጋጣሚ ይፈቀድልኝና በሌሎችም ጉዳዮች ላይ ባስገባው ጥሩ ነው። ጥሩ ቃል ሆኖ አግኝቼዋለሁ። ውርስና ቅርስ የሚለው እሺ። ዮናስም ሰምና ወርቅ አለ ብዙ ተቀባይና አድናቂ አግኝቷል። በዛው ልክ ደግሞ ትንሽ እንደ የሰምና ወርቅ ለገጣሚዎቹ ለአሰናኞቹ ቢተውልን የሚሉ ወገኖችም ሰምቻለሁ። ለማንኛውም ውይይታችንም እንደዚሁ እያንዳንዳችን የምናመጣቸው አንዳንድ ትሎችና እነሱን ከታሪካችን ጋር ለማገናዘብ በምናደርገው ሙከራ አይደለም የሚበለጽገው። ስለዚህ መልካም ነው። ይሄን ካልኩ ዘንዳ የቺ ከ1909 እስከ 1923 ድረስ ኢትዮጵያ ከውጭው ዓለም ጋር በሚያገናኝ ጉዳይ ላይ የሄደችበት አካሄድ እና ሙከራ እንደው ምን ጠብ የሚል ነገር ነበር ወይ እና ዝም ብሎ መጥቶ የሄደ የተሞከረና የወደቀ ከሚለው እሳቤ በላይ እና አልፈን ሄደን ማለት ነው በሚለው ያንን ለመረዳት በሁለት ክፍል ብንከፍለው በሁለት አውድ ውስጥ ብናየው ጥሩ ይሆናል ብዬ አሰብኩ። አንደኛው በቅርብ ጊዜ በአጭር ጊዜ ኢሚዲየትሊ በዛው ሰሞን በዛው በጥቂት ዓመታት ውስጥ ለሆኑት ነገሮች ከሆኑት ነገሮች ጋር ያያይዘን ኢሚዲየት ውጤቱ ምንድነው? ኢሚዲየትሊ ምን አመጣ የሚል የአጭር ጊዜ ደራሽ ብንለው ለዛው ሰሞን በዛው ዓመት በዛው ወቅት ምን ያስገኘው ውጤት አለ በሚልና ሁለተኛው ደግሞ በረጅም ጊዜ በአጭር ጊዜና ረጅም ጊዜ የሚባለው እና በዛ ሁለት አውድ ውስጥ ብናየው ያሰብኩ እና በዚህ በአጭር ጊዜ አውድ ውስጥ በአጭር ጊዜ ውይይታ ውስጥ የዛ ዘመን በእናየውን የቋንቋ ዲፕሎማሲ ያመጣው አንድ በአጠቃላይ ሲታይ ኢትዮጵያን ዓለም አቀፋዊ ቪዚቢሊቲ ኢትዮጵያን በዓለም ስርዓት ውስጥ ለራሷ ቦታ የማግኘት የመያዝ ሙከራ ኢትዮጵያ የራሷን ጉዳይና የራሷን ስጋቶችና እሳቤዎች በማቅረብ ረገድ አቺቭ ያደረገቻቸው ውጤቶች አሉ። እነዚህም በሁለቱም አሬና ነው። በሁለትዮሽ ግንኙነቶችም ባይላተራል በሚባለው እና መልቲላተራል ባለ ብዙ ወገን ግንኙነቶች በእነዚህ በሁለቱም ውስጥ የሚወድቅ ሊመደቡ የሚችሉ በሁለቱም አሬና ውጤት ያመጡ ነገሮች ነበሩ። ይሄ ባይላተራል መልቲላተራል ወይ ሁለትዮሽ ባለ ብዙ ወገን የሚለው ከፋፈል እንዳለ ሆኖ የተደረገው እንቅስቃሴ እነዚህ ሁለቱ ግልጽ የሆኑና ብዙም የማያከራክሩ በዚህ ሲኬድ በዚህ በኩል ያለው ግንኙነት ብዙ ኮምፕሊኬሽን የሌለው መስሎ እንዳይታይ ደግሞ ይሄ ፍጹማዊ የሆነ መለየት እንዳይደረግ ማሰብ ያስፈልጋል። ምክንያቱም እንደውም በዛ ጊዜ ስለነበረው
ባይላተራል እና መልቲላተራል ግንኙነት አንድ በጣም ስትራይኪንግ የሆነው ያን ጊዜ በአንክሮ ሊታይ የሚችለው ነገር ምንድነው? የኢትዮጵያ አካሄድ አንዳንድ ጊዜ በባይላተራል ሲቹዌሽን ውስጥ እንዲታይ ለምሳሌ በተለይ ከእንግሊዝ ከፈረንሳይና ከጣሊያን ጋር በሚያገናኙ ጉዳዮች ላይ ብዙ ጊዜ የነሱ የቅኝ ገዢዎቹ ፍላጎት እንደው በአብዛኛውን ነገር በባይላተራል ኮንቴክስት ውስጥ ብቻ እንዲታይ የማድረግ ሙከራ ሲሆን ኢትዮጵያ ግን ያንን አውጥታ መልቲላተራል ሰፋ እና ትግል ነበረ። አንዳንዱን ነገር በባይላተራል እንትን ውስጥ ለመገደብና ለመያዝ የሚደረገውን ሙከራ ሁሉ ሬዚስት የማድረግ እንትን ስለነበረበት አንዳንድ ጊዜ ደግሞ በኋላ በዓለም መንግስታት ማህበር ውስጥ እንደሆነ ሁሉ ኢትዮጵያ በባይላተራል ሴቲንግ ውስጥ ለማየት የምትሞክረውን ነገር እነሱ ደግሞ ወደ መልቲላተራል አካሄድ ውስጥ መመለስ የሚፈልጉትን ነገር አለ። ሶ ኢት ካስ ቦዝ ዌይስ አንዳንዱ ጉዳይ ከእያንዳንዱ ሀገር ጋር ማድረግ ኢትዮጵያ የምትፈልገውን ነገር እነሱ አንዳንድ ጊዜ የለም ባለብዙ ወገን ሁኔታ አድርገን እንየው የሚሉበት አለ። ኢትዮጵያ ደግሞ ባለብዙ ወገን እንዲሆን የምትፈልገውን ነገር ደግሞ እነሱ የለም ይሄ በተናጠል እናደርገው የሚሉት ነገር አለ እና እዛም ውስጥ እንትን አለ ፍትጊያ አለ ለማለት ነው እና በግልጽ ይሄ ባይላተራል ነው። ይሄ የስትራቴጂ የታክቲክ ጉዳይ ነው። ፖሊሲው ኢሹ አንድ ቢሆን ወይም ሁለት የተለያዩ ቢሆንም ኢትዮጵያ የሚያዋጣኝ ይሄ ነው ስትል ቀኝ ግዛቷው አገሮች የከበቧት ሀገሮች በዚህ እንሰደው በዚህ የጨዋታ የዲፕሎማሲ ጨዋታ የስትራቴጂ ታክቲክ ጉዳይ መልቲላተራልም ደግሞ በተወሰነ ደረጃ ያው እንደሚታወቀው በዲፕሎማሲ በመናም መልቲላተራልና ባይላተራል የሚታየው ብዙ ጊዜ በመንግስት በፖለቲካና በዲፕሎማሲ ጉዳዮች ነው። ግን የኢትዮጵያ አፕሮች ቱ መልቲላተራሊዝም በዛ ጊዜ አሁንም በተወሰነ ደረጃ ከፖለቲካል ዲፕሎማቲክ እና የፐብሊክ ኢንስቲትዩሽናል ዲሜንሽንስ አለ እና በዛ ጊዜ የኢትዮጵያ መንግስት ኢንጌጅ ማድረግ የሚፈልገው የተለያዩ መንግስታትንና የነሱን መሪዎችና ዲፕሎማቲካሊ ብቻ ሳይሆን በጋራ ግን በተቋማትና የህዝባዊ አካላትን በሚመለከት ነው። ስለዚህ መልቲላተራል እና ባይላተራል ከሚለው እንትን ውጪ መልቲላተራል ሲባልስ ምንድን ነው? መልቲላተራል የሚባለው በመንግስታት ደረጃ በዲፕሎማቶች ደረጃ በማህበር ደረጃ በጽዋው ዙሪያ የሚሰበሰቡት ማለት ከነሱ በተረፈ ደግሞ ሌላ አይነት አደረጃጀቶች አሉ ከፖለቲካ አካሄዱና ምህዋሩ ጋር አንድ ያልሆኑ ነው። በኋላ እናያለን። አሁን ለምሳሌ ከቀይ መስቀል ማህበርና ከቀይ መስቀል አደረጃጀት ጋር የተደረገው አይነት ግንኙነት ዓለም አቀፋዊ ድርጅት ነው አሁን እሱ። ነገር ግን ኢንተርናሽናል ነው። ነገር ግን የፖለቲካና ዲፕሎማቲክ አውድ አይደለም ነው። ስለዚህ ከዛ ውጪ ያሉ ሪሌሽንሺፕስ ነበሩ ለማለት ነው። የሆነ ጉዳይ ኢሹ ቤዝድ የሆነ ውጤቶችን ስንገመግምም እነዚህ ልዩነቶች አይተንና አውቀን መሆን አለበት ለማለት ነው። ዞሮ ግን እነዚህ በተቋማት ዓለም አቀፍ ተቋማትም ይሁን በሁለትዮሽም ይሁን እያልከን ያለው ባለ ብዙ ወገን የዲፕሎማሲ ጠረጴዛውም ይሁን ኢትዮጵያ በሁሉም መድረክ የራሷን ገጽታና የራሷን ቦታ የምትፈልግበት እና የፈለገችበት ያገኘችበት ዘመን ነው ያገኘችበት እና አሁን በዚህ በባይላተራሉ በጣም እንደው ይሄን ትሩፋት ብንለው ምን ችግር የለውም እንደው ፍጹማዊ እንዳይሆን ትሩፋቶኛ አሁን ለምሳሌ በአንድ በጣም ኢንትረስቲንግ ምሳሌ ለዚህ በባይላተራሉ በኩል የተደረገው ነገር ከነኚህ ከሶስቱ መንግስታት ውጪ ያሉ መንግስትም ሆነ የፐብሊክ ኢንስቲትዩሽንስን ጋራ ወዳጅነት እና ልውውጥ የማድረግን አካሄድ እና ያመጣውን ውጤት ለማየት ለምሳሌነት ልንጠቅሰው የምንችለው ከስዊድን መንግስትና ከስዊዲሽ ተቋማት ጋራ የተደረጉት ግንኙነቶች ያን ጊዜ በውይይቱ ጊዜ በዲፕሎማቲክ ሚሽኑ በ1916 ራስ ተፈሪ ብዙ ሰፊ ዴሌጌሽን ይዘው የሄዱበት ጊዜ ያን የተጀመረ ግንኙነት ነውና ከዛ የተነሳ በዲፕሎማቲው ረገድ በጥቂት ዓመታት በኋላ የስዊድን መንግስት ኢትዮጵያ ውስጥ ቆንስላ እስኪከፍት ድረስ የሄደ የወዳጅነት አይነት ትስስር ይጀመራል እና በተለያየ መስክ ለምሳሌ የሕክምና ቁሳቁስን በተመለከተ በሽታዎችን በመቆጣጠር እና ዶክተሮችን ጭምር እና ይሄ አሁን ቤተሳይዳ አሁን ቀዳማዊ ሥላሴ በኋላ ደግሞ የካቲት 12 የተባለ ሆስፒታል እሱ ሲጀመር እዛ ለመጀመሪያ ጊዜ እንደውም ኤክስሬይ ማሽን ኢትዮጵያ ውስጥ ይዘው መጥተው ያንን ቦታ
ያደራጁት ሰዎች የስዊድን ሐኪሞች ናቸው እና ከዛ የወጣ አንድ ውጤት ነው ይሄ ነው። በጤና በኩል የነበረው ድጋፍ በዲፕሎማሲና እንደ አማካሪዎች ደግሞ የኢትዮጵያን መንግስት የሚያማክሩ የዓለም አካሄዶች እና እንቅስቃሴዎች ላይ የሚያማክሩ የውጭ ጉዳይ ሚኒስቴር የውጭ አማካሪዎች ስዊድኖች ናቸው። እነ ዶክተር ኮልሞዲን እሳቸው ደግሞ እዚሁ ነው የሚያርፉት። ከሞቱ በኋላ እሳቸውን የሚተካ ደግሞ ሌላ አንድ ጀነራል ቡርጂ የሚባል ስዊድናዊ መጥተው የውጭ ጉዳይ ሚኒስቴር ውስጥ በአማካሪነት ያገለግሉ ነው። ይህም በዛ በኩል ከዛ የመጣ ጠቀሜታ ያለው ነገር ነው። በውትድርናውም ረገድ የሆለታ ሚሊተሪ አካዳሚ የካዴቶች ስልጠና ያቋቋሙት ስዊድኖች ናቸው እና እዛ አንድ 5 የሚሆኑ ኦፊሰርስ ስዊድን የመጡ እነሱ ናቸው የዛን ቦታ ያደራጁት እና ካዴት ስልጠናውን እና በአፄ ኃይለሥላሴ እንደሚሉት ብዙ ወጣቶች አሰለጠኑልን በውትድርና እና በኋላ የጸረ ፋሽስት እንቅስቃሴው ዋና እንትን የሆኑት እዛ ውስጥ የነበሩት ሰዎች ናቸው። ያንን ቦታ በመስራትና ደራጀት የስዊድን የጦር መኮንኖች ሚና የማይናቅ ነው። ይሄን ለምሳሌ ነው። ይሄ እንግዲህ በእነዚህ ባይላተራል ሪሌሽንሽፕስ ሁል ጊዜ ታሳቢ የሚያደርጉት ኦፊሻሊ ተነገረም አልተነገረም የእንግሊዝን የፈረንሳይንና የጣሊያንን ሲመቻቸው በጋራ ሲመቻቸው ደግሞ በግል በተናጠር አስመስለው ኢትዮጵያን የመክበብ የማሰር የመገደብ እንቅስቃሴያቸውን እንዴት እንስበረው በሚል ነው እና በእነዚህ ረገድ በሚደረገው ረገድ ሌሎች ከነኚህ ከሶስቱ ኃይሎች ውጪ የሚመጡ ኃይሎችንና የሚንቀሳቀሱ ሰዎችን ሁል ጊዜ በአይነ ቁራኛ ነው የሚያዩት እና በጣም ነው ቀናተኞች ነበሩና በዚህ በኩል ኢትዮጵያ ያገኘቻቸውን አንዳንድ ውጤቶች ያን ያመጡት ውጤት ሳይሆን ለምሳሌ ካዴቶቹ ስልጠና መጀመሩ በቃ ኢትዮጵያን የማትነካ የማትደፈር አደረጋት በሚል ሳቤ ሳይሆን ይሄ ከኋላ ካደረ ወዴት ነው የሚሄደው የሚለው ነገር ያሰጋቸው እና ብዙ ጊዜ መቆየት የለብንም ወይንም ደግሞ ተቻለ መጠን እነኚህን ነገሮች ፍረስትሬት የሚያደርግ ነገር እናደርጋለን። ግን አዲስም ታይም ደግሞ በተለይ በጣሊያኖቹ ረገድ ይሄ ነገር እቺ ነገር ካደረች አትቆረጠም የሚባለው ነገር አለ። እንደዛ የሚለው ነገር ነው የሚያሰጋቸውና በዚህ አይነት ትሮች አሉ። ሌሎችም አሉ ከነኚህ ወጣ ብለው ቅድም እንዳልኩት በተለይ በባይላተራል ኮንቴክስት እንትን ያሉ የኢትዮጵያን አንዳንድ አቅሞች ይጨምራሉ የተባሉ ነገሮች እንትን ያሉበት ያም ከዛ ጊዜ ጀምሮ የመጣ ነው። በስዊድንም የራሱ የሆላንድ፣ የዳች፣ የኖርዌይ፣ የጀርመን፣ የጃፓን፣ የቱርክ ጀርመንና ቱርክ ከአጭር ጊዜ በፊት ከኢያሱ ጋር በነበረው እንትን ነው የነዚህ የፈረንሳይ የጣሊያንና የእንግሊዝ እንትኖች የነበሩ ተቀናቃኞች የነበሩ እነሱን አሜሪካ፣ አውስትራሊያ፣ ግብጽ፣ ሩሲያ ከነዚህ ሁሉ አካባቢዎች ብዙ የኢትዮጵያን የውጭ ግንኙነት ብቻ ሳይሆን የኢትዮጵያን ማቴሪያል አቅም የሚያጠናክሩ በተለይ ደግሞ በዚህ ቅድም ባልነው ሕክምና ረገድ ዝግጅቱ ረገድ በቀይ መስቀል ዝግጅት ረገድ ብዙ በእሳቸው ቋንቋ ብዙ እርዳታና እገዛ ተደርጎልናል የሚሉት እና ይሄ ኢንተርናሽናል ኢንጌጅመንቱ በፖለቲካና በዲፕሎማሲ ረገድ ብቻ ከሚታየው ውጪ ብዙ ትሩፋቶች ችግር ነበሩት ማለት ነው እና ስለዚህ በፖለቲካ በዲፕሎማቲክ ምናምን ሳይሆን በሂውማኒቴሪያን ነው በዛሬ ቋንቋ ሁማኒቴሪያን የሚባለው የሬድ ክሮስ እንትን የኢኮኖሚክ የቴክኒካል ትብብሮች የኢኮኖሚ ትብብሮች አይደለ የጤና የቴክኖሎጂ ሽግግር የተለያየ የምንለው ዛሬ በተለይ ኢኮኖሚክ ዲፕሎማሲ እንላለን ዛሬ ዋና አንዱ መሰረታዊ የውጭ ጉዳይ እሱ እንግዲህ እሱንም ገጽ ላይ ይወድቃል ነገር ይሄ እንግዲህ በተወሰነ ደረጃ ባይላተራል ነው። ምክንያቱም ከእያንዳንዱ ከነኛ ሀገሮች ጋር ባለው ሪሌሽንሺፕ ነው። በተወሰነ ደረጃ ደግሞ መልቲላተራል ነው። አሁን ለምሳሌ ስዊትዘርላንድ ያለው ቀይ መስቀል እንትን በዛ ኮንቴክስት ነው አንዳንዱ ነገር የሚመጣው። ስለዚህ ሁለቱንም ያጣቀሰ ነው ቦዝ ባይላተራል as well as በመልቲላተራል ኮንቴክስት ነው እንደ ሁኔታው ይሄ ነገር የሚገኘው። ስለዚህ የመጣ ነገርም አለ። በቂ ነው ወይ ነው ከነበርንበት ሁኔታ እንትን ብሎናል፣ እሱ ሌላ ጥያቄ ነው። ግን ይሄ ዝም ብሎ ከንቱ ልፋት አልነበረም ለማለት ነው በዚህ ረገድ። ዋነኛው ግን ያው መልቲላተራል በሆነው ውስጥ ኢንስቲትዩሽናል በሆነው ውስጥ በተለይ ልብ የሚባለውና ትልቁ አቺቭመንት በዓለም መንግስታት ማህበር መግባቱ ነው። ያ እንደ ቀላል ነገር መታየት የለም። የኢትዮጵያ ያጋጠማትን ተቃውሞ እንዳትገባ እሱን ማለፍ ቀላል ነገር አይደለም እና እዛ ውስጥ መግባት ዝም ብሎ ማህበርተኛ መሆንና
ዝም ብሎ 56ኛው 50 ምናምን ተብሎ መመዝገቡ ብቻ አይደለም። እንደዛ የሚያዩት ሰዎች በጣም ትልቅ ስህተት ነው በእኔ አስተሳሰብ። የአንድ በጣም አስፈላጊ የሆነ ማይልስቶን ነው ብዬ ነው ማስበው። እሱ ነውም ደግሞ የኢትዮጵያን ነጻነት መከላከል ረገድ ብቻ ሳይሆን ኢትዮጵያ የነበሩባት ችግሮችና ውስንነቶች እንዳሉ ሆነው በዓለም አቀፍ ዲፕሎማሲ በተለይ ደግሞ ከሰላምና ከዓለም አቀፍ ግንኙነቶች ጤናማነት ጋር በተያያዘ እዛ ውስጥ ራሷን ኢንሰርት ማድረግ መቻሏ የጊዜውን አውድና ሁኔታ ስንገምተው አፍሪካዊት ሀገር በጣም ብዙ ተቀናቃኝና ገዳቢ ኃይሎች የከበቧት ሀገር ያንን አልፋ መግባት ምናልባት ሰብራ መግባት የሚለውን ነገር ብጠቀም የአጮህ ከውልባል ይችላል፣ ግን አይተናነስም። ከዛም አይተናነስ ብርቱ አካሄድ ነው። ውጤቱም የሚናቅ አይደለም። ይሄን እንደ ፕላትፎርም መጠቀም መቻሏ እንደ ፕላትፎርም ኢትዮጵያ ተጠቅማ የቅኝ ገዢዎችን አካሄድ በኢትዮጵያ ላይ ብቻ ሳይሆን በሌሎች እንደዚሁ በዛ ጊዜ ቋንቋ ትናንሽ ሀገሮች ትናንሽ የሳይዝ ጉዳይ ሳይሆን የአቅም ጉዳይ ላይ የሚያደርሱትን የነሱን ኮሉዥን በዚህ ጉዳይ ላይ በቅንብር የሚሰሩትን አካሄድ መሞገት መጀመር ቀላል ነገር ተብሎ መታየት የለበትም። ውጤቱ ይሄ ነው ተብሎ ይሄንን በማድረጓ ይሄን አቺቭ አደረገች ይሄን ማለት እንኳን በዛ አይነት አገላለጽ ማስቀመጥ እንኳን ባይቻል ብዙ ነገሮች ላይ ኢትዮጵያ በዛ መድረክ ላይ ወጣ ሞግታ የረታችበት እንኳን ባይሆን እነዛ ሰዎች እንደፈለጉ መድረኩን ለራሳቸው ይዘው የፈለጉትን በፈለጉት አይነት መልክ ሊያስኬዱ የሚችሉበትን ነገር በመሞገት አንዳንድ ነገሮች ላይ ዳኝነት ይታይልን ብላ ዳኝነት ታይቶ በጣሊያኖች ላይ የተፈረደበት ጊዜ አለ። ሁለቱም ላይ ደግሞ አናቱም እነሱም አሁን በወልወል ጉዳይ ላይ በኋላ እነዚህም ጥፋተኛ አይደሉ እንደዚህ የሚል ነገር አለ። ኮሚቴ ይዋቀራል ይጠየቃሉ። እና እንግሊዝና ጣሊያን በጣና ላይ ግድብ መገደብና መንገድ በዛ አካባቢ በመስራት ላይ በሚል በኢትዮጵያ ላይ የተስማሙበትን ስምምነት የኢትዮጵያ መንግስት የሞገተው በዓለም መንግስታት ማህበር አውድ ውስጥ ነው። ምንም እንኳን ይቅርታ አድርጉልን አጥፍተናል ስህተት ነው ባይሉም ሰዎቹ ኤክስፕሌን እንዲያደርጉ ተገደዋል። ይህንን ማድረጋችን እኮ ኢትዮጵያን በሚገድብ አይደለም፣ እንደው እኛ ዝም ብለን እንተባበራለን አልን እንጂ የኢትዮጵያን መንግስት ምንድን ነው የምትሉት? እኛ እኮ ነፃ ሀገር ነን፣ በእኛ እንትን ላይ እናንተ ሲጀመር መዋዋሉ ላይ ምን አስኬዳችሁ ብሎ መታሰቡስ ይሄ በጽሁፍ ነው። በጽሁፍና በልውውጥ ቀጥታ ሙግት ነው። እና እንግዲህ ይሄ እንግሊዝና ጣሊያንን ከዚያ አካባቢ አባሮ አላጠፋም። ነገር ግን አንድ ሁለቴ እንዲያስቡ የሚያስገድድ ሁኔታ ፈጥሯል። እና እዛም እንግዲህ ካላችሁ ብሎ ይህን ነገር እኛ ራሳችን እንሰራዋለን ብሎ አሜሪካ ድረስ ሰው ልኮ ከዛ ይህንን እዚህ ሙግት ውስጥ እነሱን የሚያስገባ ኃይል አምጥቶ ዝም ብላችሁ መሄድ አይቻልም በኢትዮጵያ ጉዳይ ላይ ብሎ ማለት ይሄ በእኔ አስተሳሰብ ውጤት ነው፣ ጥሩ ውጤት ነው እና ከንቱ የቀረ ልፋት አይደለም። ፈረንጆቹ እንደፈለጉ የሚያደርጉት በቀደም ብለናል፣ የሚደራደሩበት እርስ በርሳቸው ተመካክረው ኢትዮጵያን ዲክቴት የሚያደርጉበት ፕላትፎርም ሆነ ብለናል። ግን ይሄንን ኢትዮጵያውያን የማያውቁት ነገር አይደለም። እና እንደው በተጨማሪ ቅድም ሁለት ነጥብ፣ አንደኛው በጣም ቆንጆ ነው የመጣው ከሁለትዮሽ እና የባለብዙ መድረክ ላይ መሄድ ሁለቱንም የስትራቴጂ አማራጭ አድርጎ መጠቀሙና ይሄኛው አላዋጣ ሲል ኢትዮጵያም ወደዚህ ሽፍት ማድረጓ፣ ይሄኛው ደግሞ ሁለትዮሹ ሳያዋጣ ሲቀር ወደ መድረኩ መውሰዱ፣ ወደ አደባባዩ ወደ ሊግ ኦፍ ኔሽን ወደ ማውሰዱ ምንድን ነው ይሄ በተለይ የሊግ ኦፍ ኔሽን ላይ የሚያሳየን ነገር እንደ ኢትዮጵያ አይነት ሀገር መግባቱ ያመጣው ነገር በጣም ለኢትዮጵያውያን ይሄን አረጉት ብቻ ሳይሆን በዓለም የማህበራት ምስረታ ላይ አዲስ ነገር የሚፈነጠቀ ነው። አንደኛ ሊግ ኦፍ ኔሽን ህጉን ሁሉ መሪውን ሁሉ እንዲቀይር አስችሏል። አንደኛው የሲቪላይዜሽን ስልጣኔ ለአንድ ሀገር የአቅመ ማህበር ይኖረው የሚገባው በአውሮፓውያን አይን ተመርምሮ እንደ አውሮፓዊ ኦርደር ያለው ስሌቨሪ የሌለው ተቋማት ያሉት ፍርድ ቤት ያለው እስር ቤት ያለው የተረጋጋና የበለጸገ ሀገር ከሆነ ነው የሚገባ እና የዓለም ማህበር ውስጥ መግባት የሚቻለው በዛ ውስጥ የኢትዮጵያ አድሚሽን
የዓለም ሁሉም ማህበር ሁሉም ሀገር ባንዴ ፕሮግሬሲቭ ሆኖ ባንዴ እዛ በአውሮፓውያን በሚቃኙት መመርመሪያ ወይ መመለኪያ መስፈርቱ ስልጣኔዎች ላይ ሳይገባ እንኳን አባል መሆኑ አንደኛ ሊግ ኦፍ ኔሽን አዲስ ያንን ነገር እንዲተው ወይም እንዲበርዝ እንዲከልስ ያርጎታል። በይህም በማድረጉ ደግሞ እሱ በኋላም የወደቀ የሚመጣ ተቋም በመሆኑ ወደፊት ለሚመጣው ተቋም የምስረታው መስፈርት ሌላ አይነት እንዲሆን አስችሏል። ሁለተኛው ኢትዮጵያ መግባቷ እነዚህ ኢምፓየር የሆኑ አገሮች እንግሊዝ እየተስፋፉ ወደፊት ኢትዮጵያን ማዋጥ የሚፈልጉ ኢምፓየሮች ናቸው፣ አውሮፓዊ ኢምፓየሮች ናቸው። ሊግ ኦፍ ኔሽን ኢምፓየርን የሚያስተምም ተቋም ነበር። ሄዶም እንደምታውቀው ያም አስተማሚ ነው። ምንድነው አፒዝ ያደርጋል። የታሪክ ሰዎች አፒዝመንት ነው ዋናው። ኢምፓየርን አፒዝ የሚያደርግን ተቋም አይ እኔ አገረ መንግስት ነኝ እኔም እንደናንተ ነኝ ማህበር ውስጥ መግባት ይፈልጋሉ። መግባቱ ያንንም ነገር እንደገና ሌላ ባህሪ የሚሰጠው ባለፈው ብለናል። በዓለም አቀፍ የተቋማት የዓለም አቀፍ ማህበራት ተቋማት ግንባታ ምስረታ ታሪክ ውስጥ የራሱን አሻራ የራሱን ወተርሼድ የራሱን መንገድ የሚከፈት ስኬት ነው። ኢትዮጵያ ያደረገችው ኢትዮጵያም ሌላውም ዓለም በኔጎሽዬሽን የወለደው ሊሆን ይችላል። ግን የወደፊቱንም መንገድ ቅድም ባጭራረ ደራሹንም ወደፊት የሚመጣውንም ነገር የሚፈነጥቅ ነገር የሚመስል እሱ በጣም አንተ ከዲያው ከውጪ ደግሞ ስናየው ከዓለም አቀፍ የታሪክ ጉዞ ላይ ስናየው የኢትዮጵያ መግባት የሚያመጣው መደፍረስ ግሬ የማድረግ ብለናል ባለፈው ግራጫ የማድረግ ነገር በደንብ አለው። እሱም በኋላ የኤዶም እዚህ ጠረጴዛ ላይ ስንወያይ ወርልድ ሜኪንግ በኋላ ነው የሚመጣው። በዚህ በኋላ የኢትዮጵያን ሙከራ ታይቶ ነው የሌሎቹ የፓን አፍሪካ መሪዎች ወርልድ ሜኪንግ የሚሉት። ከአንተ ፔሪድ ወጥቻለሁ ካልከኝ ወደፊት ትንሽ ተራምጃለሁ። ከዚህ ሙከራዎች ተነስተው ነው አይ ኔሽን ስቴት አገረ መንግስት የዓለም ምስረታ መሰረታዊ ሆኖ የዓለም ተቋማት እንዲገነቡ መሰረታዊ የሚሆነውና ወርልድ ሪሜኪንግ የሚሰራው ከዚህ እርሾና ስኬትና ሙከራዎች ተነስተው ነው ወደዛ የሚሄደው የሚለውን ልንሰራ እንችላለን። ኢንፋክት አሁን በሎንግ ተርም ያልኩታል አይደል? ሎንግ ተርም የሚለው ላይ አንተ ነህ እንደው መናገር ያለብህ። ምክንያቱም ሎንግ ተርም የሚለው ከዛ ጊዜ አውድ ውጪ በሚቀጥሉት 10 ዓመታት ውስጥ የኢትዮጵያ በዛን ዘመን በዓለም አቀፍ ዲፕሎማሲና ዓለም አቀፍ ግንኙነቶች ውስጥ የገባችበት ሁኔታና ያደረገችው ትግል ምን በረጅሙ አካሄድ ምን አይነት ውጤቶች አመጣ ምን አይነት አሻራዎች የሚለውን እንደውም አንተ ነው። ምክንያቱም ያ ምን ይጠይቃል ከዛ ጊዜ ዘመን አልፎ ወደዚህ ወደ ቅርብ ጊዜው ምናልባትም ወደ ዛሬው ጉዳያችን ወደ ዛሬው የሀገራችን ጉዳዮች ያስኬዳልና አንድ ሁለት ነገር ላይ ያይዝህና አንተ ትተነትነዋለህ። እኔ እንደሚመስለኝ በዚህ ጊዜ አሁን ካለን በሀገራችን ከምናደርጋቸው ውይይቶችና ትላልቅ መሰረታዊ ጉዳዮች አንጻር ኢትዮጵያ በዛን ዘመን ሶቨረንቲዋን አንደኛ ኢንተርናሽናላይዝ ታደርገዋለች። ያን ተከትለው ኢንተርናሽናላይዚንግ ኢትዮጵያ ሶቨረንቲ የሚያስነሷቸው ጥያቄዎች አሉ ማለት ኢትዮጵያ የኔ ነው እና መብቴ ነው ሀብቴ ነው በምትላቸው ጉዳዮች ላይ ያላትን አቋም ዓለም እንዲያውቀው እና የዓለምን እውቅና ብቻ ሳይሆን የዓለምን ድጋፍ ሊያስገኝ በሚችል መልክ ብሮድካስት ማድረጉ ነው አንዱ ኢንተርናሽናላይዚንግ ጉዳይ። ሁለተኛ ኢትዮጵያ በተለያየ አይነት ሁኔታና ምክንያት ያጣችውን እንድታጣ የተደረገውን የተወሰደባትን ነገር መልሶ ለማግኘት በተለያየ አይነት መልክ የምታደርገው ጥረት እንደዚሁ ዓለም አቀፍ እውቅና አግኝቶ ዓለም አቀፍ ድጋፍ እንዲያገኝ የምታደርግባቸው ናቸው እና በሁለቱ ላይ በጣም ክሊርሊ በአንድ በኩል የአባይና የውሃ ጉዳይ የውሃና የኢትዮጵያ ሀብት ነው ከኢትዮጵያ የሚመነጭ ነው ከዛ ተነስቶ የኢትዮጵያ መብትና የኢትዮጵያ ምንድን ነው ይህንን ጉዳይ ከእንግሊዝ ከጣሊያንና ከፈረንሳይ ጋር ብቻ እዚሁ እንትን ማለት ሳይሆን ዓለም አቀፍ አጀንዳ ሆኖ ዓለም አቀፍ እውቅና ኖሮት ዓለም አቀፍ ድጋፍ የሚያገኝበትን ነገር እና ለዛ ለነኚህ በሁለቱ በሌላው ደግሞ በዚህ የወደ ባህር በር ኢትዮጵያ ወደ ባህር የመመለስ ጥያቄ ያን ጊዜ በቀረበበት መልክ ምንም እንኳን ከሶስቱ መንግስታት ጋር ባይላተራል በሚመስል አይነት ኮንቴክስት ቢሆንም የተጀመረው ያ ነገር አለመሳካቱ በኋላ ኢትዮጵያ ጣሊያን የፋሽስት ወረራ መጥቶ ኢትዮጵያ ላይ ያሁሉ ጉዳት ሲደርስ ኢትዮጵያ መወረሯንና የተሰራባት ግፍ መነሻውና ዋናው ነገር ራሷን እንዳትከላከል በር ተዘግቶባት ብሎኬድድ ሆና የጦር መሳሪያ
ራስን ለመከላከል የሚያስችል የጦር መሳሪያ እንዳታገኝ በመዘጋቱ ነው ለሚለው በኋላ ኢትዮጵያ እንደገና ሪካስት ያደረገችው አርጊመንት እና ከዛም አልፎ በኋላ የኢትዮጵያ የባህር በር ማግኘት አለባት የሚለው ከጦርነቱ በኋላ ኢትዮጵያ ነጻነት ከተመለሰ በኋላ የባህር በር ማግኘት አለብን ከባህር በርም አልፎ መጨረሻ ላይ ከኤርትራ ጋር በተያያዘ የኤርትራን ወደ ኢትዮጵያ መመለስ ዋናው መነሻው ትልቁ አርጊመንት የሆነው እሱ ነው። ስለዚህ የዚህ የቀደመው ጊዜ አሻራ በኋላ በሎንግ ተርም ለሚመጣው አርጊመንት የራሱ ቋሚ የሆነ አጀንዳ ሰጥቶ ነው የሚሄደው። አዎ። ስለዚህ አሁን እነዚህ ሁለቱ ነገሮች ኢንተርናሽናላይዝ የማድረግ ነገር ጅማሮ ያን ጊዜ ነው ጀመረው እና እስካሁን ድረስ አብሮናል እና በዛ ጊዜ በዛ በገዳቢ ሁኔታ ውስጥ የተደረገው ሙከራና ጅማሮ በመኖሩም ምክንያት ነው በኋላ ካመጣቸው ውጤቶችና ከተጋረጠበት ፈተናዎች በመነሳት ኢትዮጵያ በሁለተኛው ምዕራፍ አሁን ምናልባት አሁን የሚደረገው እንቅስቃሴ የሶስተኛው የአራተኛ ደረጃ የኢንተርናሽናላይዜሽን ኦፍ ዲስ ኢሹስ እንትን ይሆናል እና ስለዚህ ወደፊት አንተ እንደምትለው ወደፊት ሄደን ወደ ቅርቡ ጊዜ መተን ነው ወደ ኋላ ስናየው ይሄ ነገር ሲግኒፊካንስ ነው። ለዚህ ነው የረጅም ጊዜ እይታው ወደ አንተ ቴሪቶሪ ተፈቀደለ ወደ አንተ ቴሪቶሪ ዛሬ በሰፊው ነው የተፈቀደለ ተከፍቷል። ከታሪኩ ቅድም እንዳለ በኢሹ በአጀንዳ ደረጃ የባህር ጉዳይ የሉዓላዊነትን የማጽናትና የማስቀጠል ጉዳይ ከአድዋ ጀምሮ እያየ ነው የመጣው ነገር እዚህ ላይ በደንብ ተቀርጾ ነጥሮ አጀንዳ የሚሆኑ ጉዳዮች ናቸው። የባህር ጉዳይ የሉዓላዊነት ጉዳይ የግዛቱን የድንበር ከዚህ በፊት ስንነካካው ነበር የድንበር ጉዳይ በሙሉ ወደ ዓለም አቀፍ ነገር ምን ማለት ነው? ይሄ በአጀንዳዎቹ እስከዛ ድረስ ተከትለውን ይመጣሉ። አንዳንዶቹ ድንበሮች ተሰርተው አላለቁም አሁን ድረስ ወደፊትም ገና አብረውን የሚቀጥሉ ናቸው። በሱዳን በኩል ብንሄድ በኤርትራ በኩል ብንሄድ ሶማሌም ጉዳይ በማቴማቲካል እንጂ የተለየ ኮሎኒያል ባውንደሪ ነው የሚሆነው። እሱ ገና ወደፊት የሚያነጋግረን ወደፊት አብሮን የሚቆይ ዘላቂ አጀንዳ ነው። የባህር በር ጉዳይም ዘላቂ አጀንዳ ከኛ ጋር የሚቆይ ጉዳይ ነው የሚያነጋግረን። አሁን በዓለም አቀፍ ደረጃ ሉዓላዊነትን ማስቀጠልም አሁንም ወደፊትም የሚቀጥል ነው። ከዛ ጀምሮ ማሰብ የምንችለው ነው። ምን ማለት ነው ይሄ ስንል ኢትዮጵያ ምን ታክቲኮች ምን ስትራቴጂዎችስ በዛ በኩል እስከዛሬ ድረስ አሻራ ይጣል? አንደኛው ባለፈውም ስንነጋገር የጋራ ደህንነት የኮሌክቲቭ ሴኩሪቲ በጣም ቶሎ ጥሩ ተማሪ ይሆናል። ፈጥኖ የተማረ ተማሪ ነው የሆነች ኢትዮጵያ። ዛኔ ኮሌክቲቭ ሴኩሪቲ በደንብ ተላላብሰው ሊግ ኦፍ ኔሽን ላይ የሚያነሱት አጀንዳ ዛሬ እኔ ላይ የሚደርሰው ነገር እናንተ ጋር ይደርሳል ይባላል በኋላ እና ያ የጋራ የሆነ የደህንነት መርህ የሊበራል መርህ ኢትዮጵያ ውስጥ ቋሚ የሆነ የውጭ ጉዳይ ፖሊሲዋ ላይ ሁሉ ጊዜ መሰረታዊ ከሚባሉት የኢትዮጵያ መርሆች አንዱ የጋራ ደህንነት የራስንም የሌሎችንም ደህንነት በጋራ እንደ ሊግ ኦፍ ኔሽን እንደ ተባበሩት መንግስታት በኋላ እንደ ኢጋድ ባሉ ተቋማት ውስጥ ኢትዮጵያ ሁሌም ያንን የጋራ ደህንነት መርህ በመከተል የብዙ ተቋማት አባል የመሆን መንገዶች የከፈተ ሙከራ ነው የዛን የነበረው። ለዛም የዛኛው በጣም ከባድ ነበር። ይሄ በጣም በጣም ወሳኝ አሻራ በምን ቅድም እንዳነሳው በዚህ በኩል ያ ፍጹም የጋራ ደህንነት የተሰራ ጠረጴዛ ስላልነበረ ያኛው ሳይሳካ ሲቀር ተጨማሪ ሌሎች ስትራቴጂዎች ቀይሰው ነበር። ይሄ የሁለትዮሽ የሆኑ የዓለም ማህበራት ጋር የገቡበት ጳውሎስ ያዘጋጀው ያጼ ምኒልክ ደብዳቤዎች ሀገሮቹን ካርታ ብንሰራ በጣም ብዙ የካርታ ውስብስብነት ለማጀም ማድረግ እንችላለን። ይሄ እዚህኛው ላይ ግን በደብ ተጨባጭ የሆኑ ጥቅሞች የሚያመጣበት ትሩፋት የሚያመጣበት ግንኙነት ውስጥ ገብቷል። ያኛው አልሳካ ሲል ወደዚህ ሽፍት ማድረግ ምን ማለት ነው? ይሄ መርሆች ጠቃሚ ናቸው፣ ግን የመርህ ደግሞ ፍጹም አይዲዮሎጂ ሪጂዲቲ በቃ እኔ የሊግ ኦፍ ኔሽን ቢያምንም በኮሌክቲቭ ሴክተር ዘላለማዊ አምናለሁ የሚል ሳይሆን ካላወጣ ደግሞ በዚህኛው በጋራ በሁለትዮሽ በሶስትዮሽም መድረክ ወስጄ ድሌን እሞክራለሁ። ምክንያቱም የጋራ ደህንነቱ መርከቧ ካልሰራች በግልም ደግሞ በሁለትም በሶስትም ወዳጅነትን የማብዛት አንዱ የኢትዮጵያ የውጭ ጉዳይ ፖሊሲ ዋናው አንደኛው ስትራቴጂ ደግሞ ዳይቨርሲፊኬሽን ኦፍ ፍሬንድስ እና ሪሌሽኑን ወዳጅነትን የማብዛት ብዙ ወዳጅ ያበዛ ዲፕሎማሲ ነው። የዲፕሎማሲ ስኬቱ ባለ እንደ ግል አይደለም። ብዙ ጓደኛ ያለው ሰው ጥሩ ጓደኛ አይደለም ይባላል በግል ህይወት። በዲፕሎማሲ እንደዛ አይደለም። በዲፕሎማሲ ብዙ ጓደኛ ብዙ ወዳጅ ያለው ሀገር የዲፕሎማሲ ሀብታም ሀገር ነው። በዛ ዘመን አንድ ጓደኛ ያለው ሰው የቀኝ ገዢ ተገዢ ነው ማለት ጋድፋዘር ብቻ ነው ያለው። አይ ምንድነው የክርስትና አባት ነው እና በሱ በኩል ብቻ ነው የሚፈልጉት። ጣሊያንም በእኔ በኩል ዓለም ላይ ግቢ ነው። ኢትዮጵያ ነው እኔ ክርስትና አባት አልፈልግም፣ እኔ ወዳጆቼ ብዙ ናቸው። ስለዚህ የዲፕሎማሲ አንዱ መለኪያው
በጣም ብዙ ወዳጆች ማፍራት። ይሄ አሁን ቅድም የጠቀስክልኝን ሀገሮች ስጽፍ ነበር ከ10 በላይ ይሆናሉ። እነዚህ 10 ሀገሮች ደግሞ አንዳንዶቹ ተቋማት ውስጣቸው አለ። ስዊዘርላንድ እንዳልከው የተለያዩ ተቋማት ማህበራት አሉ። እነዚህ ሁሉ የኢትዮጵያን በዓለም ማህበራት ውስጥ የከተተ ነው። ሊግ ኦፍ ኔሽን ቢወድቅም በኋላ ላይ በጦርነቱም ጊዜ ቀይ መስቀል ይመጣል። በተለያዩ ወዳጅነት፣ ጓደኝነት፣ ሌሎች ትሩፋቶች ይመጣል። ቅድም ያልጠቀስ ነው የአፍሪካን አሜሪካ ጋር ያለው አንዱ ያ ማህበር ገና እያቆጠቆጠ ያለ ማህበር ነበር። እዛ ውስጥ ይደርሱላታል፣ በኋላ እናየዋለን። በኋላ ላይ እዛም ውስጥ የሊግ ኦፍ ኔሽን አርካይቭ ላይ አሁን ኦፕን ነው፣ ብዙ ሰው ሊያየው ይችላል። አንድ ሰነድ አግኝቻለሁ። አንድ ሰላይ ዶክመንቱን ሲል ምን ይላል በእንግሊዝኛ ፓን ኔግሮ ፕሮፓጋንዳ has been circulated around Abyssinia ምናምን ይላል ሪፖርቱ። ምንድን ነው የሚለው? የጥቁር አንድነት፣ የጥቁር ህዝቦች ወዳጅነት አንድነት ማህበር በዚች ሀገር ዙሪያ እንደ ፕሮፓጋንዳ እየተወራ ነው። ግን ይሄ በዚህ በእኛ ፔሪየድ ላይ ነው የሚለው አርካይቭ ላይ የሚለው። ስለዚህ ይሄም ሌላ ማህበር ነውና ብዙ ማህበራት ውስጥ ብዙ ጽዋዎቹ ዙሪያ የገባ የውጭ ጉዳይ ትሩፋት ሰጥቶናል። ስለዚህ አሁንም ድረስ ኢትዮጵያ አንድ ሀገር ሲያስቀይመው በዚህ ሀገር ተቀይሜያለሁ ብሎ ለቅሶ የሚቀመጥ ሀገር አይደለም። ሌሎች ወዳጆች ትንንሽም ሀገሮች ከምስራቅ ሲያስቀይም ወደ ምዕራብ ደግሞ አልመች ሲለው ወደ ራሻም ሳይመች ደግሞ ሲቀር አፍሪካም ይህን ሁሉ የሚያስስ ወዳጅነቱን ሁሌ የሚያማትር ጠላትን የሚቀንስ የዲፕሎማሲ መርህ ጅማሮ አሻራ ትሩፋት የጀመረበት ነው ማለት ነው። ይህን ያልካል በጣም ትክክል ስለፈቀድክልን እናመሰግናለን። የለም እንደውም አንድ ጥያቄ ልጠይቅህ ነው። ቀደም ያልከው በኋላ እንመለስበታለን። ይሄ ኢትዮጵያ ደግሞ ግሎባሊ አንድ ጉዳዮች በተለይ ለጥቁሮችና ለአፍሪካውያን አይኮኒክ የሆነ ሲምቦሊክ የሆነ እንትን የምታገኝበትም ነው። የዛም ጅማሮ ነው። ምክንያቱም እሱም ቀጥሏል። እሱም አብሮን አለ። የአድዋ ትሩፋት ግን የኢትዮጵያ ኢንተርናሽናላይዝ ስታደርግ የራሷን ጉዳይ ብቻ ሳይሆን የሌሎችንም የእሷ መሰል አይነት በዛሬው ቋንቋ የደቡብ ስትራግል ትግል የእነሱን ምሳሌ መሆን ነው። ምሳሌ መሆና ጥቁር አፍሪካዊት አገር ሆና በቅኝ ግዛት ዘመን ብቻዋን ቆማ ማለቷ ብቻ ሳይሆን የነዛ ቀንዲል የነዛ በኋላ የነዛም ድምፅ ወኪል መሆኗ በዛ ረገድ በራሱ በጣም ሲግኒፊካንት የሆነ ነገር ነው። በኋላም ከጦርነቱም በኋላ ደግሞ የሞራል በተለይ ዓለም አቀፍ ኮሌክቲቭ ሴኪዩሪቲ እና የፒስ ጉዳዮች ላይ ኢትዮጵያ የሚኖራት ቦታ ወይ ቀድሞ በዛ ጊዜ ከጦርነቱ በፊት በሊግ ኦፍ ኔሽንስ ኮንቴክስት ውስጥ አድማጭ ያልነበራትና ታግላ እንደው ወንበር ለማግኘት ብቻ ብዙ የታገለች ሀገር ከጦርነቱ በኋላ የዛ የሊግ ኦፍ ኔሽንስ የነፍሱ ምሳሌ የነፍሱን ተምሳሌት ትሆናለች። በኋላ የነበሩት ፊት ይሆናሉ አይነት የሚል አይነት ምክንያቱም የሊግ ኦፍ ኔሽን መውደቅ የኢትዮጵያ መሪዎች መሩን የማክበር ውትወታ እንደገና የሚያንሰራራበት ሆኖ ይመጣል። በጣም እና ይሄ በጣም ኢምፖርታንት ነው። ወደዚህ ወደ አካባቢያችን እንመለስና ኢትዮጵያ ጥያቄ ነው ጉዳዮቿን በተለይ አባይንም የባህር በር ጉዳይ ኢንተርናሽናላይዝ የማድረጓ ጉዳይ በተወሰነ ደረጃ ለምሳሌ በዳግማዊ ምኒልክ ጊዜ እና በልጅ ኢያሱ ጊዜ የነበረውን በእኛ ቋንቋ ወይም በእነሱ ጊዜ የጠረፍ አካባቢዎች ፖሊሲ እና ምዕራባውያን ቅኝ ግዛት ስር የወደቁ የአካባቢያችን ህዝቦችና ሀገሮችን ሁኔታ የሚከታተሉበትን የቅርብ የጎረቤት ወይም የወገን ተዛማጅ የሆኑ ህዝቦች ናቸው። በኢትዮጵያና በእነዚህ አካባቢዎች ያለው ሪሌሽንሽፕ የእንግሊዝና የኢትዮጵያ ሪሌሽንሽፕ ብቻ አይደለም። የፈረንሳይና የኢትዮጵያ ሪሌሽንሽፕ ብቻ አይደለም። በአፄ ምኒልክ ጊዜ አደራ ይሉ ነበር። ቀሳውስቱን ሁሉ ልከው እነኚህ ሰዎች እኮ በእነኚህ ሰዎች ቀንበር ስር ወድቀዋል፣ ነገር ግን የእኛው ወገኖች ናቸው እንዳንረሳቸው የሚለውና በመካከሉ ያለው የህዝብ እንቅስቃሴ ግንኙነት እና ከነሱም ድንበር ተብለው እንዳዲስ ዲፋይንድ ከሆኑት እንትኖችም ጀርባ ያሉት የኢትዮጵያ ውስጥ ያሉትም ህዝቦች ከነዚህ ጋር ያላቸው ግንኙነት እንዲቀጥል ምክንያቱም ወደፊት ሲኬድ ይሄ ነገር ወዴት እንደሚመጣ አይታወቅም በሚል ይደረግ የነበረውን ፖለቲካ ይካሄድ የነበረውን ፖለቲካ ይሄ ኢንተርናሽናላይዝ የማድረጉ ጉዳይና ይሄንን ለዚህ መፍትሄ የምናገኘው በዓለም አቀፍ መድረክና ሁኔታ ውስጥ ነው የሚለው እንትን እቺን ሎካሊ ትደረግ የነበረችውን ሙከራና ፖለቲካ አንደርማይን አድርጓታል ትላለህ ወይስ አዎ አድርጎታል አላደረገም ብለህ ከመመለስ በፊት
በዛ ጊዜ ይሄ ኢንተርናሽናላይዝድ ሆኖ በዓለም አቀፍ መድረኮች የሁሉ ሲገፋ ሎካሊ ሲደረግ የነበረውን ነገር አናውቅም። መረጃ ምንጮቻችን ስለዚህ ጉዳይ የሚነግሩን ብዙ ነገር የለም። ግን አንዳንድ ነገሮች አሁን ለምሳሌ በቀደም ስለ አብርሃ ደቦጭ አነሳን አይደል? አብርሃ ደቦጭ የኤርትራ ተወላጅ ኢትዮጵያ ምን አመጣውና ነው ኢትዮጵያ መንግስት ትምህርት ቤት አስገብቶት እንደውም ወደ ውጭ ሀገር ልኮት ከዛም ደግሞ የለም ተመልሼ እመጣለሁ ሲል መልሶ የዛን አይነት አንዳንድ የሚፈነጥቁ ነገሮች አሉ። ይሄ የህዝብ እንቅስቃሴ መሄድና መምጣት በኢትዮጵያና በኋላ ጣሊያን ኤርትራ ብላ በጠራችው የግዛት ውስጥ ይካሄድ የነበረውን ተራክቦ በበቃት አይተን መርምረን ስላልተረዳ ነው ወይ እና አሁንስ ቢሆን ያን ጊዜ ይካሄዱ የነበሩትን ነገሮች በውስጥ ይካሄዱ የነበሩትን ነገሮች የምናቅበት ተመራምረን ምን ብንደርስበት በኢትዮጵያና በኤርትራ መሃል ያለው ሪሌሽንሺፕ የመለያየትና እነሱም እንደ ኔሽን በጣሊያን የቅኝ ግዛት መሃር ውስጥ እንደገና ተጠፍጥፈው ተቀርጸው የተሰሩበትን ከማየት ይልቅ ይሄ ግንኙነቱና አሁንም ቢሆን በዛ ግንኙነት የዛን ግንኙነት ትሩፋቶች ይዘን ለትሩፋት አለምናረው ያን ጊዜም ትሩፋት ነበረው ብለን አሁን ለምናደርገው ተራክቦ ለምናደርገው ግንኙነት ጠቀሜታ ያለው ነገር ልናገኝበት አንችልም ወይ? እና በአንድ ወገን የእይታችን መድከም ነው የምርምራችን እና የት ቦታ ላይ ነው መረጃ የምንፈልገው ስለምንድን ነው መረጃ የምንፈልገው የሚለው ነገር ትስላለና ወይም የፖለቲካል ሳይንቲስቶቹና የኢንተርናሽናል ሪሌሽንስ ሰዎች በፈነጠቁልን በዛ ሄደን ኤቭሪቲንግ ኢዝ ግሎባል በታሪክ ላይ ተመስርተው ጥያቄዎች ገቡ። በጣም ከባድ ጥያቄ ነው፣ ግን ሁለት ጥላዎች መናገር ይችላል። የተከበራችሁ አድማጮቻችን ከዶክተር ተካልኝ ወልደማርያምና ከዶክተር ዮናስ አሽኔ ጋር የተደረገው ውይይት በዚህ አያበቃም። ለዚህ ለተነሳው ጥያቄ የተሰጠውን መልስ ሳምንት ይዘንላችሁ እንቀርባለን። ሸገር ካፌ ሸገር ካፌ ሸገር ካፌ